መልካም ተመችተውኛል። ፕሮፌሰር አንዴ እሰጥሃለሁ። በዚህ ውስጥ ጠየቁኝ ያለው አሁን በጋዜጣም ላይ በዚህ በጋዜጣ መግለጫም ላይ የተጻፈ አለ። የኛ ዓላማ የሚለው ዓላማችን ጦርነት ማስቆም እንፈልጋለን። እዛ ላይ የተጻፈ አለ። ግፋዊ አገዛዝ እንዲቆም እንፈልጋለን። እዛ ላይ የተጻፈ አለ። የፖለቲካ ሽግግር እንዲኖር እንፈልጋለን። ሰላም እንዲኖር እንፈልጋለን። በዚህ ላይ ከማንም ጋር ለመተባበር ትግልን ለማቀናጀት እስከ መዋሃድ ድረስ ለመሄድ እና እገዛ ለማድረግ እንፈልጋለን። ይህንን እየደጋገምን እነግራለን። መፈክራችን ይሄ ነው። እሺ አሁን መስፍን አንተም ልትጨምር ትችላለህ። ቀጥሎ በዛው አሸናፊ አጠር ያለ እንትን ለማድረግ ነው። አንደኛ ሁል ጊዜ እንደዚህ አይነት ስብስብ ሲደረግ ሁሌም አልቴሪየር ሞቲቭ ነው የሚጠየቀውና በተቻለ መጠን ግልጽ ለማድረግ ተሞክሯል። ሌላ አልቴሪየር ሞቲቭ የለንም ነው። በግለሰብ ነው የምፈልገውና የማስበው በግሌ መጠየቅ እችላለሁ። ምንድን ነው የምታስበው? ምንድን ነው የምትፈልገው ተብዬ በግሌ ልጠየቅ ይችላል። ግን እኔ የምፈልገውን ነገር ለማሟላት እንደዚህ አይነት ስብስብ ይጠቅመኛል ብዬ ስለምን እዚህ ይሳተፋለሁ። ይሄ ምንድን ነው የሚያደርገው? የተለያዩ ሀሳቦች ያላቸው ሰዎች ኢትዮጵያ ውስጥ ቅድም የተደረጉት 4 ነገሮች አሁን ፕሮፌሰር የሚጠየቃቸውን ነገሮች እነዚህ በጣም አስፈላጊዎች ናቸው። እነዚህን ተግባራዊ ለማድረግ አብረን መስራት ያስፈልጋል። ይሄ ነው። ሁለተኛ ቅድም አይ ቲንክ በኢምፕሊኬሽን የተነሳች ጥያቄ ነበረች። ማንዴትን በሚመለከት ማናችሁ ነው የሚለው ነው። ይሄ ስብስብ እኔ እስካለሁበት ድረስ ይሄ ስብስብ እኔ የኢትዮጵያን ትግል መራርለሁ የሚል ዓላማም ፍላጎትም የለው። ይሄ ስብስብ የሚያደርገው ምንድነው? አንድ ሲቪክ ሶሳይቲ ከሚያደርጋቸው ስራዎች አንዱ የህዝብን አስተሳሰብ ማነሳሳት፣ የህዝብ ክላሪቲ እንዲሆኑ በእሾች ላይ ክላሪቲ እንዲኖሩ ማድረግ የህብረተሰቦች እንደዚህ ነው። ሲቪክ ሶሳይቲስ የተለያዩ የራሳቸው ደግሞ ዊዝን ሲቪክ ሶሳይቲስ የተለያዩ የራሳቸው ደግሞ አጀንዳዎች አሏቸው አሉ። ለምሳሌ ቲንክ ታንክስ አሉ። ቲንክ ታንካቸው ህብረተሰብ ውስጥ እውቀት እንዲስፋፋ ያደርጋሉ፣ ፖሊሲ ዲቨሎፕ ያደርጋሉ፣ እንሰፈስ ያደርጋሉ። ሌሎች ደግሞ አክቲቪስቶች ይኖራሉ። ይሄ ደግሞ አዝ ዋን ሲቪክ ሶሳይቲ ኢትዮጵያ አሁን ያለችበት ደረጃ ለየብቻችን በተናጠል ሆነን ልንኖር የሚያስችለን ሁኔታ አይደለም ያለው። አብረን ሆነን ብንታገል አብረን ሆነን ዓላማችንን ወደ አንድ አሰባስበን አንድ አይነት ሐሳብ አለን ማለት አይደለም። ዓላማችን ግን ሰላም ነው። ዓላማችን ግን ይሄንን አገዛዝ ማውረድ ነው። ዓላማችን ኢትዮጵያ ውስጥ የሚካሄዱ ያሉትን ጭቆናዎችን እንዲቆም ማስደረግ ነው። ይሄ ፍላጎቶቻችን ናቸው። ይሄን ለማድረግ ግን መሰባሰብ፣ አብሮ መስራት፣ አብሮ መደራደር የየግላችንን አጀንዳ ሳይሆን ኮሌክቲቭ የሆነ እንትናችንን የማድረግ ኃላፊነት አለብን። ስለዚህ ማንዴታችን እንደ ማንኛውም ህብረተሰብ ውስጥ አሁን ያልናቸውን ኦብጀክቲቭስ እነዚህን እንዲሟሉ ለማድረግ የምንሰራቸው ስራዎች ናቸው። በጽሁፍ እናስተረጋለን፣ በሰላማዊ ሰልፍ ልንገልጸው እንችላለን። በተለያዩ መንገዶች ይህንን እንድናደርግ ነው። ስለዚህ አይ ቲንክ ማንዴታችን ይሄ ነው። ፍላጎት፣ የፖለቲካ ፍላጎት እዚህ ውስጥ ያለ ሰው እኔ የማውቀው ሰው እዚህ ውስጥ ያለ የፖለቲካ ፍላጎት ያለው ሰው ያለ፣ በፖለቲካም እንድንገናኝ ያደረገን ነገር የለም። ብዙዎቻችን ባይ ዘ ዌይ ቢሃይንድ ዘ ሲን ይሁን እንጂ ብዙዎቻችን እኮ እንተዋወቃለን። እዚህ ያለ ነው በተለያየ ደረጃ ላይ ኮመን አጀንዳዎች እየፈጠርን ተነጋግረናል። የአማራና የትግራይ ሰዎች ለ2 ዓመት እኮ አብረን ተቀምጠን ሰላም በሁለቱ ህዝብ መካከል ሰላም መኖር አለበት ብለን አብረን ሰርተናል። ስለዚህ ይሄ በፊት ለፊት ሊደረጉ የሚችሉት ሌብሊንግ ቢቀሩና ዋናው ግን ምን ለማድረግ ነው የሚፈልገው? ምንድነው? ቱ ዋት ኤክስተንት ነው ይሄ ማንዴቱ? ኤክስተንት ማንዴት የሚያደርገው አክቲቪቲው ነው ማንዴቱን ዲፋይን የሚያደርገው። ይሄ ግን ማለት ድርጅት ሆኖ ሀገር ለመምራት ድርጅት ሆኖ ለማድረግ ኦር ወንድሜ ሞገስ እንዳለው ሻዶው ገቨርንመንት ለመሆን እንዳልሆነ ሊታወቅ። አመሰግናለሁ። ተሰጥቶኛል እድል። ታንክ ዩ ቬሪ ማች ፕሮፌሰር። እንግዲህ የዲሞክራሲ ጽንሰ ሐሳብ ህዝብን የስልጣን ባለቤት ማድረግ ነው።
እዚህ ያለነው ስብስብ ሁላችን ያንን የምንረዳና ለዛ ትግል ምናረግነን ራሳችንን ለስልጣን ምናጭበት ሁኔታ የለም ምክንያቱም ስልጣን የህዝብ ስለሆነ ማለት ነው አገዛዝ ህዝብ በጭቆና ውስጥ ነን ብለን ባመነን ጊዜ አገዛዝ እንዲወገድ ትግል እናደርጋለን ህዝቡ ከጭቆና መውጣት አለበት አገዛዝ ሲወገድ ደግሞ ፒስፉሊ ትራንዚሽን መካሄድ አለበት ትራንዚሽን እንዲካሄድ ትግል እናረጋለን እገዛ እናረጋለን ዘን ህዝቡን የስልጣን ባለቤት ለማድረግ የሚያስችል ማንኛውንም ነገር እዛ ውስጥ ይካተታል ማለት ነው በዛ ሂደት ውስጥ በተለያየ በግሉ ሰው የተለያየ አመለካከት ቢኖረው እዚህ ግን አብሮነት ውስጥ የአብሮነትን ዓላማ ለማሳካት ነው በጋራ የተሰባሰበው ስለዚህ ቅድም አቶ ልደቱ በሰፊው እንደገለጸው ምንም አይነት የተለየ ውግንና ሳይኖረን ለሀገራችንና ለህዝባችን ጥቅም ለህዝቦቻችን መብትና ጥቅም ለሀገራችን እንድትድን ሀገራችን ካለችበት ቀውስ እንድትወጣ የበኩላችንን አስተዋጽኦ ለማድረግ ነው የሚለውን ነገር በደንብ ብናሰምር ጥሩ ነው ትክክለኛ ዓላማችሁ ምንድነው የተባለው እንግዲህ ይሄ ነው ትክክለኛ ዓላማችን የኢትዮጵያ ህዝብ ዲሞክራሲያዊ አመራር እንዲፈጠር እገዛ ማድረግ ነው ከዛ ውጪ እዚህ ውስጥ ያሉ ሰዎች ደግሞ በተለያየ ፓርቲ ውስጥ ሆኖ ህዝቡ በሚሰጣቸው ኃላፊነት ሊገቡ ይችላሉ እሱ ሌላ አጀንዳ ነው ማለት ነው ስለዚህ ፕላን ቢም ፕላን ኤም ያው ነው ሌላ የተለየ ፕላን የለንም እንደ ቅደም ተከተል ግን ያው ያጭር ጊዜ እቅዶች አሉን የረጅም ጊዜ እቅዶች አሉን ይሄንን በየጊዜው ለህዝብ ይፋ ያደረግን እንሄዳለን ያው አገር ቤት ያለው ህዝብ ታፍኗል ሚዲያዎች እንደ ልብ መስራት አይችሉም ምንም አይነት ሰላማዊ ሰልፍ ላድርግ ብሎ አንድ ፓርቲ ጥሪ ማድረግ ያሳስራል የት ነው ምንድነው አዋሽ አርባ ያስወስዳል ብዙ መከራ እንዳለ ሁላችንም ግልጽ ነው ስለዚህ ለህዝባችን ድምጽ የመሆን ነፃነት አለን ያንን ተጠቅመን ለህዝባችን የተሻለ ነገር ለማድረግ ምናደርገው ጥረት እንደሆነ በደንብ ሊሰመር ይገባል ለማለት ነው ሌሎች ሐሳቦችን ሌሎቻችሁ ጨምሩ ታንክ ዩ አትመጣስ የመልካምን ሀሳብ አንዳንድ ስለሆነ በጣም አክኖሌጅ ማድረግ ያስፈልጋል ብዬ እስካሁን እንዳስቀመጥሽው መልካም እንዳስቀመጥሽው ትክክል ነሽ በጣም ሚስትረስ በጣም እንደ ሀገር አለብን ተካፍለን አየነውና የተካፈለን ነገር ደግሞ በመካከላችን ያመጣው ነገር ሚስትረስ ያ ሚስትረስ ደግሞ ዴቶች ሰገን አንዱ ሲጎዳ እኔ ብቻ ወደሚለው ስለዚህ ያልሽው ነገር ሐሰት አይደለም እውነት ነው የነበረብን ያለብን መባባል ነገር ግን እንደ አብሮነት አብረን ስናይ እኔ ከምን እኛ በምን ቢካይ ይሄኛው በጣም ኮምፓሽኔት ለመሆን ሳይሆን ኢትዮጵያ ውስጥ እኔ ብሎ ይሄዳልና አሁን ደግሞ ያልተነካ ማን እንደሆነ ማግኘት አንችልም because regardless ማንነታችንን በዚህ ያደረገ አንድ እንደ ኢትዮጵያም ግን አንድ በጣም አስቸጋሪ የሆነ ሲቹዌሽን ውስጥ ነው ስለዚህ ምንድነው ማድረግ ያለብን ሬቶሪክ ያልሆነ ግን ሁላችንም ይመለከተናል በቃ ሁላችንም የተጎዳ ነው ለዚህ ደግሞ ትክክለኛ መልስ የሚሰጥ እንዲህ ሁላችንም ስታይ እንደ ግለሰብ እኮ የኔ የምንለው ነገር ነው አንድ ላይ ሲመጣ ግን ሁላችንም ተጎድተናል የተጎዳችን ሀገራችንን ደግሞ ሽን ማድረግ እንችላለን ወደሚለው የመጣው ስለሆነ እኔ መጨመር የፈለኩት ሌጂቲሜት የሆነ እውነት የሆነ ነገር ስላልነው ሁለተኛ ደረጃ ደግሞ ብዙ ሁሉ ማድረስ አድርገውታል ኮርስ የተለያየና አንድ ላይ የመጣ ሀሳብ እኮ አይመስለኝም እያንዳንዱ ሰው የራሱ አመለካከት ይኖረዋል እንደግለሰብ at the same time ደግሞ የግሩፕ ቲንኪንግ የሚባለው at the end of the day የአንድ ሰው የራሱ አመለካከት በማህበር ውስጥ ሲታቀፍ ነው ኢኩሊብሬም የሚባለው አትሊስት የኮመን ጎል የሚወስደን ነገር የሚያመጣልን ያ በሶስተኛ ደረጃ የሳይንስ ሬዚናንስ ሪሰርች ነው
ትልቅ ጦርነት ተጋርጦብናል። አክሴም ታይም ህዝባዊ ብቸኝነት የሚባለው ለእኔ ህዝባዊ ብቸኝነት የሚባለው ኮንቲኒየስ ፕሮሰስ ሆኖ ነው ማለት ነው። ምክንያቱም እኛ ለጦርነት አዲስ አይደለም። እንደውም አንድ የሚባል አባባል አለ አይደለ? ታሪክ የሚባለው ትምህርት ምንድነው ሲባላሉ ሰው ከታሪኩ አለመማሩ የሚያስተምር ሳይንስ ይባላል። እኛ ቅርብ እዚህ አፍንጫችን ላይ ለምሳሌ ትግራይ ጦርነት ነበር። እስኪ ግን ያኛው አላስተማረንም ወይም በቂ አልሆነም እና ደግሞ ለሌላ ጦርነት ተዘጋጀን። ስለዚህ ኃላፊነት እንደሚሰማው ማንነታችን የሆነች ሀገራችን ላይ ነው እየተካሄደ ያለው ኮንቲኒየስ የሆነ አይነት በጣም ኮሌክቲቭ የሆነ እንዲተኝነት ያስፈልጋል። ግን ኮንቲኒየስ የሆነ ህዝባዊ እንዲተኝነት አትሴም ታይም ደግሞ አንስማማ ቢገር በጦርነት ማንም አሸናፊ ሆኗል። ስለዚህ ችን ፖይንት ሜክ ለማድረግ ነው። አመሰግናለሁ። በጣም አመሰግናለሁ። ከእንግዲህ አንድ ሁለት ጥያቄዎችን እንቀበላለን። ሙሉጌታ ለመናገር ትፈልጋለህ? እንግዲህ አንድ ሁለት ጥያቄዎችን ፕሮፌሰር ቅድም አንድ የተናገርኩት አለ። ከአድማጮች የተመረጡ አንድ ሁለት ሶስት ጥያቄዎችን ሃይላይት ለማድረግ ከአቶ ልደቱ ጋርም ተነጋግረናል። ቤት ውስጥ ያለው ጥያቄ ካለቀ እሱን አንድ ሶስት ጥያቄዎች የተመረጡ አሉ። እኔ ያው በቃ ካልኩኝ በቃ ነው የሚሆነው። እዚህ ቀደም ያላሳወቅ ብዬ ነው። በቃ ካልኩኝ በቃ ነው የሚሆነው። እሱን ያው ያልኩኝ ነው። እናንተም ካላችሁ አንድ ሁለት ሶስት ጥያቄዎች እናስተናግዳለን ብያለሁ። እስካሁን ያልተመለሰ ጥያቄ ከመልካም ውስጥም አለ፣ ግን ሙሉጌታ ይልበት። እሺ፣ ቅድም እህቴ መልካም በሰጠችው አስተያየት ላይ ትንሽ ሀሳብ ለመስጠት ነው። ስትናገር የአማራ ህዝብ ተበድሏል፣ ከፍተኛ መከራ ውስጥ ስርዓቱ አለበት ብላለች። ትክክል ነው። ግን የኦሮሞ ወንድሞች አክቲቪስቶችም የኦሮሞ ህዝብ ተመሳሳይ ችግር ውስጥ እንዳለ ነው የሚናገሩት። የትግራይ አክቲቪስቶችም ቢሆኑ ያንኑ ነው የሚናገሩት። ይሄ ዴሞክራቲክ እና ሲቪል የዴሞክራሲ ስርዓት በሌለበት ሰዓት አገዛዝ ወይም ጨቋኝ ስርዓት ባለበት ህብረተሰብ ውስጥ ሁሉም ህዝብ ተጨቋኝ ነው። ሁሉም የየራሱን የሚናገርበት ምክንያት ግን ይሄ ጽንፍ የወጣ ብሔረተኝነት ላይ የተመሰረተ ነው እና ባለፉት በተለይ ከዛሬ 5 ዓመት በፊት የነበረውን ታሪካችንን ስንመለከት ትክክል ነው። ጽንፍ የወጣ ብሔረተኝነት ተጠምቆ የስርዓቱ በሚያካሂደው የግጭት በሚጠነስሰው ግጭት ተጠቃሚ የሆነው ስርዓቱ ነው። የተጎዱት ግን በሙሉ የኢትዮጵያ ህዝብ ነው። የኢትዮጵያ ብሔር ብሔረሰቦች ናቸው። ከ5 ዓመት በፊት ይሄ ግልጽ አልነበረም። ሁሉም የራሱን ጉዳት ብቻ ነበር የሚያየው። ሁሉም በራሱ ስርዓቱን አስወግዶ ሁሉም በራሱ መንገድ እፈታዋለሁ ችግሬን ብሎ ያምን ነበር። ግን ያንን የጎንዮሽ ትግል የጎንዮሽ መዋጋት የትግራይ ወንድሞቼ ከአማራ፣ የአማራ ወንድሞቼ ከኦሮሞ፣ ከኦሮሞ ወንድሞቼ ከሶማሌ፣ የሶማሌ ወንድሞቼ ከአፋር ጋር እየተጋጩ እያጋጨ ቀውስን በኢትዮጵያ ውስጥ ፋብሪኬት የሚያደርገው መንግስት ብቻ ተጠቃሚ ሆነው ግን ሁሉም ህዝቦች ተጎጂ ሆነው የሚቀጥልበት ስርዓት መሆኑን ከ5 ዓመት በፊት ማንም ተመልካች የነበረው ሁኔታ ከ4 ዓመት ከ3 ዓመት በተለይ ያለፉት 2 ዓመት ሁሉም ተገንዝቦታል። ከ5 ዓመት በፊት እንደነበረው አይደለም። ስለዚህ ብሔር ያ ለብሔሬ ብሎ የሚቸገረው የሚያስበውም እንኳ ብሔረተኛ ቢሆን የብሔሩን ችግር ሊያስወግደው ወይም ያለውን የፖለቲካ ችግር ሊፈታ የሚችለው በኢትዮጵያ ኮንቴክስት ወይም በአንድነት ይህን ስርዓት ካስወገድ ነው እንጂ ብቻውን አለመሆኑን ተገንዝቧል። ሰው ፕራክቲካል ለመሆን የኢትዮጵያ ብሔር ብሔረሰቦች በአንድነት ይህን ስርዓት ማስወገድ
እንትን ነው ያሳለፍነው የ4-5 ዓመት መከራ ውጤት የሆነ ይሄ ሐሳብ ደግሞ ተቀባይነት እያገኘ የመጣ ነው እና ይሄንን በመጠቀም በመገንዘብ አብሮነት ይሄንን አጋጣሚ ወይንም ሁኔታ ስርዓቱን ለማስወገድ የሚያስችል እንቅስቃሴ የሚረዳ ግንዛቤ ኖሮት የመጣ ነው። በዛሬው መግለጫችን ላይ ለምሳሌ መዝጊያው ላይ የመጨረሻውን ብንመለከት ስለሆነም በመካከላችን ያሉ የፖለቲካ ቁርሾችና ልዩነቶችን ወደፊት ለሚካሄደው የሽግግር ጊዜ ፍትህ ዴሞክራሲያዊ ምርጫና ህዝበ ውሳኔ ወደ ጎን በማቆም ያለምንም ቅድመ ሁኔታ በአፋጣኝ ተባብረን እጅ ለእጅ ተያይዘን ይህን ስርዓት ማስወገድ አለብን ነው። የነበሩ ቅሬታዎች፣ የነበሩ በደሎች፣ የነበሩ የፖለቲካ ችግሮች አይኖሩም። ሳይኖሩ ሸፋፍነን ወደፊት የማስቀጠል እቅድ የለም እና በተለይ አይ ቲንክ ከ5 ዓመት በፊት የነበረው አስተያየታችን ስለ እያንዳንዱ ብሔር ብሔረሰቦች የነበራቸው አስተያየት ተቀይሯል። እንደምትገነዘቡት የመጀመሪያው የትግራይ ህዝብ ነው እጣ ፈንታው መከራውን የተቀበለው። ከዛ ቀጥሎ የአማራና የኦሮሞ ህዝብ ከፍተኛውን ግፍ እየተቀበለ ነው። ዛሬ ደግሞ አሁን የሶማሌና የአፋር ህዝብ በተመሳሳይ ሁኔታ ውስጥ እየሄደ ነው። ማንም ብሔር ኢትዮጵያ ውስጥ ኤግዘምት የሆነ የለም። ሁሉም ተበዳይና ተጎጂዎች ናቸው። የኛ ዓላማ እነዚህን ሁሉ ወደ አንድ በማምጣት ሁሉን አቀፍ የሽግግር መንግስት እስከሚቋቋምበት ደረጃ ድረስ ሊያመጣ የሚችል የትግል ትብብር ሊኖር የሚያስችል ፕላትፎርም ወይንም ሁኔታን ለመፍጠር እንጂ እኛ ራሳችንን ወደ ሌላ አቅጣጫ ወይም ወደ ሌላ ቦታ የሚያወጣን ፍላጎት አይደለም እና በጽሁፋችንም ላይ ደግሞ ዓላማችን በደንብ ዲፋይን ተደርጓል። ምናልባት ቅድም ልደቱ እንዳለው ካላየሽው እንጂ ፕሮፌሰር ስኬልም መልሶታል። ዓላማችን ጦርነትን ማስቆም፣ ግፋዊ አገዛዝን እንዲወገድ ማድረግ፣ ሽግግር ሂደት ውስጥ እንድንገባና ዘላቂ ሰላም እንዲመጣ ነው። ይሄ ነው የዚህ ስብስብ የዚህ አደረጃጀት ዓላማዎቹም ግቦቹም እነዚህ ናቸው። ሌላ የፖለቲካ ሐሳብ የለውም። አመሰግናለሁ። መልካም፣ ሁላችንም እጅግ አመሰግናለሁ። ስለ ጥያቄዎቹም አመሰግናለሁ። ይሄ ቅድም ሁሉም ቦታ የምትገቡት አንዱ ቢበላሽ ወደ ሌላው ለማለፍ ነው ድርጅት ላይ ለተባለው ባጣ ቆየኝ ነው ወይ ለተባለው አይ ብንችልማ ብንተው ነበር የሚሻለን። ሁሉንም አንዱ ወደ ዲቨርሲፊኬሽን ለሁሉም ጥሩ ነው ይመስለኛል። ቢዝነስ ውስጥ ያላችሁ ነገር እዛ ቢዝነስ ውስጥ ለንም እኛ ግን ለማንኛውም ጥያቄ ያለኝ ያልሽ ስለሆነ መልካም ጥያቄውን ጠይቂ እና ከዛ በኋላ ከአድማጮችና ከተመልካቾች የመጣ ጥያቄ አለ ይለኛል ሞገስ። እነሱን ደግሞ እንጠይቃለን። ለማንኛውም ግን በዚህ ላይ መልስ ስለተሰጠ መልካም ጥያቄውን ጠይቂ። አመሰግናለሁ ለሰጣችሁኝ ምላሽ። እንግዲህ ወይ በሌላ ጊዜ በቀን መርሃ ግብር ውይይቱን እናደርገው ይሆናል። እኛ ጋር በኢትዮጵያ ሰዓት አቆጣጠር እኩለ ሌሊት ስላለፈ ይሄን ሁላ ተናግራችሁም የዚህ ግሩፕ ትክክለኛ ዓላማ ምንድነው የሚለው ነገር ለመረዳት አልቻልኩም። ምክንያቱም ለምሳሌ ፖሊሲ መጻፍ ወይም የፖለቲካ ሰነድ ለመጻፍ የጋራ የሆነ መግባባት ያስፈልጋል። ምን የሆነ ነገር ላይ ስለ ፖለቲካ ነው የምናወራው። የተሰባሰባችሁት በፖለቲካ ነው፣ በማህበር በእድር በቁብ አይደለም። ቢያንስ አንድ የሚያስማማ ነገር ሊያስፈልጋችሁ ይችላል ወይም ደግሞ መኖር አለበት ብዬ አስባለሁ። ለምሳሌ ስለ ኢትዮጵያ ፖለቲካ ስርዓት ለመጻፍ ይባል አቶ ልደቱ የብሔር ፖለቲካ ከኢትዮጵያ ምሳሌ ነው፣ ከኢትዮጵያ መወገድ አለበት የሚል አስተሳሰብ ይኖረዋል። ፕሮፌሰር ስኬል ላይኖረው ይችላል እና አሁን ለመጻፍ ስትነሱ ምን አስባችሁ ነው የምትጽፉት? ዓላማችሁ ምንድነው? ለመንቀሳቀስ ለውጥ ለማምጣት ዓላማችሁ ምንድነው የሚለውን ነገር በግልጽ ብትነግሩን ጥሩ ነው። በሌሎች ውይይቶች፣ ዝግጅቶች ግልጽ ይሆናል ብዬ አስባለሁ። ሌላ ግን በአጠቃላይ ሁላችሁም በተመሳሳይ መልኩ ስለመለሳችሁት ነው አስተያየት መስጠት የፈለኩት። እኔ ብሔርተኛ ስለሆንኩ ወይም ደግሞ ብሔርተኛ ሳይሆን ብሔርተኛ ነኝ ግን ዘረኛ አይደለሁም።
ግን በኢትዮጵያ ያለውን ችግር ለውጥ ለማምጣት ከተፈለገ የችግሩን ትክክለኝነት መግባባት አለብን። ቢያንስ ወደ መፍትሄ ከመሄዳችን በፊት ችግሩ ምንድነው የሚለውን ነገር እንደ ፖለቲከኛ ወይ እንደ ጋዜጠኛ ወይ ለኢትዮጵያ መፍትሄ አመጣለሁ ብሎ እንደተሰባሰበ ኃይል እንደተሰባሰበ አካል ቢያንስ በችግሩ ላይ መስማማት አለብን። እኔ ደግሞ ያስኩትኝ አጀንዳ የአማራ ህዝብ አጀንዳ ነው ብዬ ካሰብኩኝ የኔን ችግር ወይ የአማራን ህዝብ ችግር ይስብስብ ተረድቶልኛል ወይስ ይረዳዋል እንዴት ነው የሚረዳው ብዬ እሱን ነው ግልጽ እንድታደርጉልኝ ጥያቄን ያቀረብኩኝ እንጂ የአማራ ህዝብ ብቻ ነው ችግር እየደረሰበት አላልኩኝም። ሁሉም ደርሶበታል። ነገር ግን እንደ አማራ ህዝብ በመዋቅር በህገ መንግስት ተጽፎለት የተበደለ ህዝብ አለ ብዬ ለመቀበል ይቸግረኛል። እንደዚህ አይነት ክርክር ውስጥ አሁን መግባት አስፈላጊ ነው ብዬ አላስብም። ወደ ሌላ አጀንዳውን ስለሚወስደው ግን አብዛኞቻችሁ ሲናገሩ እኔ ለአንድ ህዝብ ያደላው ስለሆንኩ አይደለም። ባለፉት 35 ዓመታት እኔ ተወልጄ አድጌ እዚህ በደረስኩበት ዓመታት የትኛውም የፖለቲካ ፓርቲ ሲነሳ ጸረ አማራነትን አንግቦ ነው የሚነሳው፣ በጀርባው አዝሎ ነው የሚነሳው። በኢትዮጵያ እንኳን ክልል መሆን የሚፈልጉ ኃይሎች ሲነሱ ተቃውሟቸውን የሚገልጹት የአማራን ህዝብ በማጥቃት ነው። እዚህ ድረስ ነው። ኢቨን በኢትዮጵያዊነት እንሰባሰባለን የሚሉ የፖለቲካ ኃይሎች መሰባሰቢያቸውን የሚያደርጉት የአማራ ህዝብ እንዳይደራጅ በመንቀሳቀስ ነው። ከኔ ልምድ ካየሁት በፖለቲካው ወይ በጋዜጠኝነት ከ12 ዓመት በላይ በጋዜጠኝነት ቆይቻለሁ። ካየኋቸው ልምድ በመነሳት በኢትዮጵያ ጸረ አማራነት ባህል ሆኗል። አሁን ደግሞ አዲስ ለውጥ እፈልጋለሁ ስል እንደ ጋዜጠኛ ወይ እንደ ህዝብ እንፈልጋለን ስል ቢያንስ የጸረ አማራነት ከኢትዮጵያ ፖለቲካ ተወግዶ ማየት እፈልጋለሁ። ያንን ለማየት ደግሞ እንደዚህ አይነት ስብስቦች ላይ ሰገኝ የራሴን ዓላማ ወይ ደግሞ ወክያለሁ የምለውን ህዝብ አልወከለኝም፣ ግን ቆሜለታለሁ የምለውን ህዝብ ዓላማ መናገር እፈልጋለሁ። ደግሞ ከስብስቡ እንደ ኢትዮጵያ አብሮነት ኢትዮጵያ ብላችሁ ስለመጣችሁ አማራም የኢትዮጵያ ህዝብ አካል ስለሆነ ያንን ነገር ማወቅ እፈልጋለሁ። ለዛ ነው ደጋግሜ የጠየኩት። ምክንያቱም እኔ እስከዚህ ሰዓት ቁጭ ብዬ መስማት የፈለጉት መከታተል የፈለጉት ለውጥ ታመጣላችሁ ብዬ ስለማስብ ስብስቡ ጥሩ ነው ብዬ ስለማስብ ነው። ነገር ግን አብይ አህመድ ሲመጣ እንደ አማራ ህዝብ ባንዲራ እየጎተተ የተቀበለው የለም። ምክንያቱም አማርኛ ስላወራና ኢትዮጵያ ስላለ። ያ ግን ደግሞ መብቃት አለበት። በእንደዚህ አይነት በንግግር ወይ በተሽሞነሞነ ቃል የምናምንበት ፖለቲከኞችን የምናምንበት ጊዜ አልፏል። መጀመሪያ ያደናቀፈ ድንጋይ ከደገመ ድንጋዩ አንተ ነህ የሚል አባባል አለ። ያን ነገር መሆን አንፈልግም እና ዓላማዎቹ ጥሩ ናቸው። ግን ወደፊት ደግሞ ከስራዎቻችሁ ከንግግሮቻችሁ ወይም ደግሞ ከሌሎች ዓላማዎቻችሁ የምናውቃቸው ይሆናል። ግን ጥያቄዎችን ያቀረብኩት ካለው ከኢትዮጵያ ውስጥ ካለው ባህል ነው እንጂ ዘረኛው አይደለም። መልካም፣ በጣም አመሰግናለሁ በግልጽ ስለጠየቅሽን። ረጅም ጊዜ የሚወስድ ውይይት ነው። እዚህ ላይ በአንድ ሀሳብ ላይ ውይይት ማድረግ ነው የሚያስፈልገው እንጂ በቀላሉ የሚያርቅ አይደለም። ጥያቄው አስፈላጊ ነው። ግን ስንቋቋምም አሁንም በጋዜጣው ላይ እንዳልነው ልዩነቶች አሉን፣ በፖለቲካ ጉዳይ ላይ ልዩነቶች አሉን። ልዩነቶቹን ትተን ግን በሚያስማመር ላይ አብረን የምስራ ነው። ሌሎቹ የሚፈቱበት ጊዜ ይኖራል። እነዚህ የሚፈቱበት በዲሞክራሲያዊ ውይይት፣ በዲሞክራሲያዊ ምርጫ፣ በሽግግር ጊዜ ፍትህ እና በህዝበ ውሳኔ ይወሰናሉ። እነሱን ለጊዜው ትተናቸዋል እና ብዙ ጊዜ የተነጋገርነው በዚህ ጉዳይ ላይ ነው። ይሄንን ግን እንዴት አድርጌ ነው ለማለት የምፈልገው፣ ምናልባት ጋዜጠኞች ስለሆናችሁ ሌላ ጊዜ መድረክ አዘጋጁ እና በዚህ ጉዳይ ላይ እንናገር። ይህንን እኔ ለመሳተፍ ፈቃደኛ ነኝ። ጋዜጠኞች ናችሁ፣ መድረክ አላችሁ። በዚህ ጉዳይ ላይ በዛ ላይ እንናገር። በዚሁ ላልፈው እፈልጋለሁ። ይሄኛውን ልዩነቶቻችንን ወደ ጎን አድርገን በሚያስማማ ላይ እንስማማ ብለን ደጋግመን ተነጋግረናል። የሚፈታበትንም ጊዜ ተነጋግረናል። በዚህ ጉዳይ ግን ለሌላ ጊዜ እናሳልፈው። ለጥያቄዎች ግን በጣም አመሰግናለሁ። መልካም ጥያቄዎች አሉ ከህዝብ የመጡ ከተመልካቾች ከአድማጮች የመጡ ይለኛል እና ጥያቄዎቹን አሳየን እና በአጭሩ ለመልሰን እንዘጋለን። ይሄን እሺ፣ ሶስት ጥያቄዎች አሉ ከሞገስ ቀጥሎ። ጥሩ፣ እንደዛ ከሆነ እሺ፣ አንተ ሁለት ጥያቄ አንቺም ሁለት ጥያቄ። እሺ፣ ዲስፕሌይ ላድርግ። እሺ፣ የመጀመሪያው በቀጥታ ሬሌቫንት ብዬ ያሰብኩት ጥያቄ ነው፣ አነባለሁ። የአብሮነት ኢትዮጵያ አባል ለመሆን ቅድመ ሁኔታዎች ምንድን ናቸው? አባሎቹ ከሚዲያ ጋር ከግለሰባዊ ፓርቲ እንቅስቃሴ ጋር ተያይዞ የተሰናዳ የአባልነት መርህ ፕሮቶኮል ተዘጋጅቷል ወይ? ባጭሩ የአብሮነት ለኢትዮጵያ አባል ለመሆን መስፈርቱ ምንድን ነው የሚል ነው።
ይህንን ነገር ቶሎ ቶሎ እየመለስን እንድንሄድ አቶ ልደቱ እዚህኛው ላይ ጥያቄው ላይ አባል ለመሆን የሚፈልጉ ሰዎች አሉ እና መስፈርቱን ንገረን ይላሉ። በአጭር በአንድ ደቂቃ ትመልስልን። እሺ፣ አይ ምናልባት ጥሩ ነው ጥያቄው መነሳቱ። የፓርቲ አደረጃጀት ውስጥ እንዳልሆን ያሳያል ለዚህ የምንሰጠው መልስ። እኛ አሁን የአብሮነት ቋሚ አባላት የቦርዱ አባላት ብቻ ናቸው 21 አባላት። ከዛ ውጭ ምንድነው ተባባሪ አባላት የምንላቸው ይኖራሉ። እነሱ በተለያየ ንዑስ ኮሚቴዎች ውስጥ ሰዎች ሲያስፈልጉን እዛ ውስጥ ተሳትፎ እንዲያደርጉ ነው። አንዳንድ ደግሞ መሬት ላይ የምንሰራቸው ነገሮች ሲኖሩ አንዳንድ መርሃ ግብር ካለን ያኔ የጊዜም የጉልበትም የእውቀትም ድርሻ እንዲያዋጡ የምንጠይቃቸው ተባባሪ የምንላቸው ይኖራሉ ማለት ነው። እና ያው የቦርዱ ተርም ሲያልቅ ግን ከተባባሪ አባላቶቹ ወደ ቦርድ የሚመጡ አባላት በስራ አስፈጻሚው አቅራቢነት ይመረጣሉ። እና እንደ ፓርቲ አባል የሚባል ከ21 የቦርድ አባላት ውጪ የለውም። ተባባሪ አባላት ግን ይኖሩታል። የመመረጥ መብት የሌላቸው ጠቅላላ ጉባኤ የሚባልም የለንም። ቦርዱ ነው የበላይ አካል። ምክንያቱም ይሄ ከፓርቲ አደረጃጀት በጣም የተለየ ነው። ለአንድ ዓላማ የተቋቋመ ነው። ነገ ከነገ ወዲያ ያስቀመጥናቸው 4 ችግሮች ከተፈቱም ዲዞልቭ የሚደረግ አካል ነው፣ የሚቀጥል አካል አይደለም። እንደ አንድ የፖለቲካ ኃይል አይቀጥልም በኢትዮጵያ መድረክ ችግሮቹ ከተፈቱ። ስለዚህ አደረጃጀቱም በጣም ሲምፕል የሆነ ውስን የሆነ ነው እና ለምሳሌ አሁን ሰዎች ከፈለጉ ተባባሪ አባል መሆን ይችላሉ። እና ያ ተባባሪ አባልነት ወደፊት የቦርድ አባል ምርጫ ሲካሄድ ኢንተረስቱ ያለው ሰው ብቃቱ ያለው ሰው ወደዛ ለመምጣት እድል ይሰጣል። ገንዘብ፣ ጊዜ፣ ዕውቀት ለማዋጣት በተለያዩ የዘርፍ ኮሚቴዎች ውስጥ ገብቶ ለመሳተፍ ከተባባሪ አባሎቻችን ነው የምንወስደው። ስለዚህ ተባባሪ አባል መሆን ይቻላል። ከዛ የተለየ አባልነት የለም። መስፈርቱ ሌላ አይደለም። ቅድም የተቀመጡትን 4 ጉዳዮች የመደገፍ ነው። አሁን ኢትዮጵያ ጦርነት ውስጥ ነው ያለችው። ይሄ ጦርነት እውነተኛ በሆነ ሐቀኛ በሆነ ውይይትና ድርድር መፈታት አለበት ብሎ የሚያምን ሁሉ ይችላል። አሁን በስልጣን ላይ ያለው አገዛዝ ዴሞክራቲክ አገዛዝ አይደለም፣ የግፍ አገዛዝ ነው። ይህ አገዛዝ መወገድ አለበት ብሎ የሚያምን መግባት ይችላል። የኢትዮጵያ ችግር በአንድ ፖለቲካ ፓርቲ ወይም አሁን ባለው መንግስት ብቻ ሊፈታ የሚችል አይደለም። አዲስ የሽግግር ሂደት ያስፈልጋል የሚሉ መግባት ይችላሉ። አራተኛ ዋናው ዓላማችን ዘላቂ ሰላም ያስፈልጋታል ኢትዮጵያ። እነዚህን ሁሉ ነገሮች አድርገን ዘላቂ የሆነ ሰላም መስፈን አለበት። ሰላም የጋራ ዓላማችን ነው፣ ግባችን ነው ብሎ የሚያምን በእነዚህ 4 ነገሮች የሚያምን ሁሉ ይገባል ማለት ነው። ከዛ ውጪ በፌደራል አደረጃጀት፣ በብሔር አደረጃጀት፣ በኢኮኖሚ ጉዳይ፣ በማህበራዊ ጉዳይ በጣም የተለያየ አመለካከት ነው ያለን እኛ ራሳችን። አሁን መልካምም የተቸገርሽው ይሄን ሚናችንን ካለመለየት ይመስለኛል። አንድ ሰው መጥቶ የአብሮነት ኢትዮጵያ በፌደራሊዝም ጉዳይ ምንድነው አቋሙ ብሎ ቢጠይቅ መልስ የሚሰጠው የለም፣ አንሰጠው። ምክንያቱም እንደ አብሮነት በዛ ጉዳይ ላይ አቋም መያዝ ያስፈልገን። በግላችን ግን እኔን ኢንተርቪው አድርገሽ ሪዮት ወይም ሞገስ በዚህ ጉዳይ ላይ ያለ አቋም ምንድነው ብትይኝ ልመልስ ይችላል። የአብሮነት ግን ውስን በሆኑ የጋራ አገራዊ ጉዳዮች በተለይ ከህልውናችን ጋር የተያያዙ ጉዳዮች ላይ ብቻ ነው የተስማማው። ከዛ ውጭ ባሉ የፖለቲካ አመለካከቶች አንድ አይደለንም። አንድም መሆን የግድ ያስፈልገን። እነሱን እዛ አስቀምጠናል። ወደፊት ለሚካሄድ የዲሞክራሲ ሂደት ህዝበ ውሳኔ የምንተዋቸው ነው፣ ለምርጫ የምንተዋቸው ነው። ዋናው የህልውና ጉዳይ ነው። እንደ ህዝብና እንደ ሀገር እንዴት ነው አሁን ካለብን አደጋ ተርፈን መቀጠል የምንችለው በሚሉት ጉዳዮች ላይ ነው የምንስማማው። እና በእነዛ 4 ነጥቦች የሚስማማ አካል ሁሉ በቀጥታ የአብሮነት ኢትዮጵያ ተባባሪ አባል መሆን ይችላል። ተባባሪ አባል ከሆነ በኋላ የተለያዩ ኃላፊነቶችን ሊወጣ ይችላል። ወደፊትም የቦርድ አባልም ስራ አስፈጻሚም ሆኖ የመመረጥ እድል ይኖረዋል ማለት ነው። እና በዚህ ብናየው ጥሩ ነው። እና አንዳንድ ጊዜ ይሄን ሚናችንን ለይታችሁ ብታዩት ጥሩ ነው። ማንኛውም ነገም ከነገ ወዲያ እንደ አብሮነት ኢትዮጵያ ዝርዝር የሆነ የፖለቲካ የማህበራዊ የፖሊሲ ጥያቄ ብታቀርቡልን መልስ የለንም። ምክንያቱም የፖለቲካ ፕሮግራም የለንም፣ የኢኮኖሚ ፕሮግራም የለንም፣ የማህበራዊ ፕሮግራም የለንም፣ አያስፈልገንም። እሱ ለፖለቲካ ፓርቲዎቹ የሚተው። እኛ የፖለቲካ ድርጅት አይደለም። እኛ የተስማማ ነው በእነዚህ 4 ጉዳዮች ላይ አብረን መስራት። በተለይ ደግሞ የፖለቲካ ኃይሎች ተባብረው እንዲሰሩ ማድረግ አለበት። እነዚህን ጉዳዮች የሚደግፉ ፓርቲዎች ማለት ነው ተባብረው መስራት አለባቸው። የህዝቡ ትግል ተጠናክሮ አሸናፊ እንዲሆን እንፈልጋለን። ለዛ አስፈላጊውን እገዛ እና ጥረት እናደርጋለን ነው እንጂ እንደ አንድ የፖለቲካ ኤንቲቲ ጥያቄ ሲቀርብልን
ምን መልሰው ነገር እንዳልኖረ እኔ ካሁኑ ብታውቁት ጥሩ ነው። በግልጽ ያ ሚና የለንም እና የሚፈልጉ ወደፊትም የአብሮነት ኢትዮጵያ ዌብሳይትን ፌስቡክም ስላለው እነዚህ ነገሮችን በዛ በኩል ኮሚኒኬት እያደረጉ የሚፈልጉ መጠየቅ ይችላሉ። አመሰግናለሁ። ሁለተኛ ጥያቄ ካለ? ሁለተኛው ስብስቡ ሽግግርን ለምን እንደ ዋና ዓላማ መረጠ የሚል ነው። ይህንን መውሰድ የሚፈልጋለ ወደ ሽግግር ለምን ተፈለገ በሚባለው ጉዳይ ላይ ሽግግር ስላቃተን ነው። አጭሩ እስካሁን ድረስ ሽግግር አቃተን። የለውጥ ጊዜዎች ሞመንት ነበሩ። በ74 መሻገር አቃተን ወደ ህዝባዊ መንግስት፣ ወደ ዴሞክራሲያዊ መንግስት። በ91 ተደርጎ ነበር፣ መሻገር አቃተን። በ2018 ከፍተኛ ምርጫ ተስፋ ተሰጥቶ ነበር፣ አልተሸጋገርንም። አሁን ግን መሸጋገር አለብን የሚል ቁርጠኝነት ነው ለዚህ ሽግግርን ያስፈለገ። ምክንያቱም መሸጋገር አለባት ኢትዮጵያ ወደ ሰላም፣ ወደ መረጋጋት፣ ወደ ዲሞክራሲያዊ እና ወይም ህዝብ የመረጠበት መንግስት እና የህዝብ ድምፅ የሚሰማ መሸጋገር አለባት። ይሄ ደግሞ መሳካት አለበት። የከሸፉት ይበቁናል ከሚል ነው የሚመስለኝ። ምናልባት እዚህ ላይ ሙሉጌታ የምትጨምረው ነገር ካለ እዚህኛው ላይ ለምን ሽግግር ተመረጠ በሚለው? እኔ ምንም የለኝም። በትክክል ነው አድሬስ ያደረከው። በጣም ጥሩ። ሌላ ጥያቄ እንግዲህ ከርዕዮት። እሺ፣ ያው መግለጫው አልደረሰኝም ልንገባ ስንልም ቢሆንና ምናልባት ቢደርሰኝ ኖሮ ለጥያቄ ለመዘጋጀት የበለጠ ይሆን ነበር። ያም ሆኖ አሁን ከተናገራችሁትም በርካታ ጥያቄዎች ነበሩኝ። ግን የአድማጮች ሁለት ስለተባለ ሁለት የአድማጮችን አስተያየቶች ብቻ የኔ ልተውና ላስገባ። መሱር በሚል የሚጽፉ I hope and expect the membership board conducted a full background check to verify the individual's integrity. If there is any question about the character of the elected member, it will be bad ይላል እና ምናልባት ይሄ የቦርድ ስትመርጡ የስራ አስፈጻሚ ስትመርጡ ቅድም ካላችሁት ስብጥር የዘውግ የእድሜ ምናምን ሌላ እንደዚህ አሁን የተባለውን አይነት የኢንቴግሪቲ ጉዳይ ከግምት ውስጥ አስገብታችኋል ወይ የሚለውን እሱን። ሁለተኛው ደግሞ ሸንቁጥ የተባለ አድማጫችን ስልጣን አልፈልግም ብሏል ስብስቡ፣ ለውጥ ደግሞ ይፈልጋል። ይህ መንግስት ተለውጦ ማን እንዲተካው ነው የሚሰራው? ይህ ስብስብ የለውጥ ሽግግር ተካሂዶ በሚመሰረት ስርዓት ውስጥ በዲሞክራሲያዊ ስርዓት ውስጥ በምርጫ የመወዳደር ቪዥን የለውም ነው ወይስ ገና ለውጡ ረጅም ጊዜ ስለሚወስድ አልታሰበበትም? መስፈርት አለው ለተባለው ጥያቄ ልደቱ አሁን ሲዘረዝራቸው ነበር መስፈርቱን እና አሁን ዘርዝሯቸው ነበረ። እኛ የፖለቲካ ፓርቲ አይደለንም፣ ዓላማ አይደለም። የጎደለ ቦታ አለ፣ የጎደለውን ለማሟላት ነው። 4 ዓላማዎች አሉ። እነሱን ዓላማዎች ከግብ ለማድረስ የፖለቲካ ፓርቲዎችን እና እንቅስቃሴዎችን ለመርዳት ለማገዝ ነው የምንሰራው ብለዋል። መስፈርቶቹ አሁን ከአንድ ደቂቃ በፊት የተነገሩ ናቸው። ግን ልትመስ ቴስት የእናንተ ባይሆን ሌሎች ማን እንዲሆን ነው? ምን አይነት ግሩፕ እንዲሆን ነው የሚሰራው? ሁለት ጥያቄዎች ስለሆኑ ነው። ሁለት ጥያቄ ስለተጠየቀ ነው። የመጀመሪያው መስፈርቶቹ ላይ ስለተነሳ ለዛኛው ለመመለስ ነው። እዛ ላይም ደግሞ ስትመረምሩ ጥንቃቄ አድርጋችኋል ወይ የሚለው ያው ልትመስ ቴስት አድርጋችኋል ነው። እሱን አላደረግንም። በፈቃደኝነት ሰው እነዚህን ዓላማዎች ከግብ ለማድረስ በሚፈልገው ጉዳይ ላይ ነው። ሁለተኛው ጥያቄ እናንተ ካልሆናችሁ ማንን ወደ ቦታ ልትተኩ ፈለጋችሁ የሚለው ቅድምም ስንናገረው እንደነበረው የተደራጁ የፖለቲካ ፓርቲዎች እኮ አሉ። ታፍነው ነው እንጂ ፖለቲካ ፓርቲዎች ሆነው ፕሮግራም አዘጋጅተው ምን ለማምጣት እንደሚፈልጉ ለህዝብ ተናግረው ትክክለኛ የሆነ ገለልተኛ የሆነ ነፃ የሆነ ዲሞክራሲያዊ ምርጫ ተደርጎ አሁንም ስናገር የነበረው ምርጫ ተደርጎ ኢትዮጵያ ወደ ህዝብ ወደ መረጠ መንግስት ትሸጋገር ለሚሉት እኮ የተመረጡ ፓርቲዎች እኮ የተመዘገቡ ፓርቲዎች እኮ በብዛት አሉ። እነሱን ለማድረግ ባልችሉበት ቦታ ላይ እንምላ ነው እንጂ እኛ እንግባበት አንልም የሚለው ተደጋግሞ መልስ የተሰጠበት መሰለኝ። እነሱን ለመርዳት ነው። እነሱን ባልቻሉበት ቦታ ልንሞላላቸው ነው። ቅድም ብዙ ተደጋግሞ ተናገረ ነው። ባዶ ቦታ አይደለም እኮ ኢትዮጵያ እኮ የፖለቲካ ፓርቲዎች አሉ ስልጣን ወስደው ሀገሪቷን ማስተዳደር የሚችሉ ቦታቸው ጠቧቸው ነው እንጂ። ይህንኑ ነው የምለው እኔ በበኩሌ።
ሌሎች በዚህ ላይ ሀሳብ ለመስጠት የሚፈልግ ሰው ካለ አንድ ይሰጣለሁ። ከዛ በላይ ግን ይሄ የመጨረሻ አይደለም። ጋዜጣዊ መግለጫ አደረግነው። ቅድም እንዳልኩት ሚዲያ በእናንተ እጅ ነው ያለው እና አሁን ተደራጅተንም ስላለን ማንም መጠየቅ እንደሚገባም ይሄ ዌብሳይቱን ሁሉ ስላለ በዛ በኩል ልንቀጥልበት እንችላለን። ዛሬውኑ አንጨርሰውም። ስለዚህ በዛው እንተው እና መጨረሻ ላይ ምናልባት ሰብሳቢያችን ብዙ ጊዜ ጠይቀነዋል። ምክትል ሰብሳቢም አለን። የተለያየ አስተሳሰብ ይዘው ሊመጡ የሚችሉ መጨረሻ ላይ የምክትል ሰብሳቢያችን እንድትናገርና እንድትዘጋ እፈልጋለሁኝ። መቅደስ ለዛ ተዘጋጁ። መጨረሻ አሸናፊ የምትለውን በአንድ ደቂቃ እህቴ ሪዮት ላነሳችው ጥያቄ በእርግጥ እንከን የሌለን ሰዎች ስብስብ አይደለንም። ኢንቴግሪቲ ሪላቲቭ ተርም ነው። ብዙ ለአንዱ በጣም ጀግና የሆነ ሰው ለሌላ ሰው ሌላ ትርጉም ሊሰጠው ይችላል። የሆነ ሆኖ ግን ዋናው እኛ የአብሮነት ያነገበው ዓላማ አለ። ያን ዓላማ ተቀብሎ ለመፈጸም ለመተግበር ዝግጁ የሆነ ሰው በተቻለ መጠን ደግሞ በማህበረሰቡ ዘንድ የተጋነነ ችግር ከማህበረሰብ ጋር ግጭት ወይም ችግር ወይም ጥላቻን የማይሰብክ ወይም ደግሞ ከብልጽግና ስርዓት ጋር እጅጉን ያልተቆራኘ ወይም ደግሞ ምንም አይነት አፊሊዬሽን የሌለው ሰው ነው ከኛ ጋር ሊሰራ የሚችለው። ምክንያቱም ስርዓቱን በቀጥታ እየታገልን ስለሆነ ማለት ነው እና የተለየ ባክግራውንድ ቼክ ማድረግ አላስፈልገንም። ዋናው ግን ራሳችንን ለስልጣን ካላጨን ማንን ልታመጡ ነው የተባለው ቅድምም እኔ ለመግለጽ ሞክሬያለሁ። እኛ ትግላችን ኢትዮጵያ ካለችበት አረንቋ እንድትወጣና ህዝብ የስልጣን ባለቤት እንዲሆን ነው። ያንን የሚወስነው የኢትዮጵያ ህዝብ ነው። ለዛ ደግሞ የሚታገሉ በርካታ ኃይሎች አሉ። አሁን ስርዓቱ እያደረገ ያለው ምንድነው? የብሔራዊ ምክክር ኮሚሽን ምናምን ብሎ የይስሙላ የራሱን ተልእኮ እንደዛ አይነት ነገር ሳይሆን እውነተኛ መድረክ ይኖራል ብለን እናምናለን። ያ መድረክ በሚፈጠር ጊዜ ብዙ ነገሮች በዛ መድረክ ውስጥ ይስተካከላል ብለን እናምናለን። ሮድማፕም አጠቃላይ የኢትዮጵያን የወደፊት እጣ ፈንታ ህዝቦች፣ የተለያዩ ባለድርሻ አካላት በጋራ ይወስናሉ ብለን እናምናለን። ስለዚህ ሂደቱ ወደዛ ይወስደናል ወደፊት በሚለው ብንወስድ ተገቢ ይመስለኛል። ታንኪዩ። በጣም አመሰግናለሁ ጋዜጠኞቹንም እንዲሁም የአብሮነት ኢትዮጵያ ስራ አስፈጻሚ በትዕግስት ስለቆያችሁ። አሁን የመጨረሻውን ቃል ከምክትል ሰብሳቢያችን ከዶክተር መቅደስ ሰምተን በዚህ እንዘጋለን። እንደተባለው ያው ሌላ ጊዜ እንቀጥልበታለን በዚህ ጉዳይ። ዶክተር መቅደስ። እሺ፣ በጣም አመሰግናለሁ ፕሮፌሰር። ሁላችሁም እጅግ አድርገን እናመሰግናለን። ጋዜጠኞች፣ ተመልካቾቻችን፣ አድማጮቻችን ሁላችሁም ጊዜያችሁን ከኛ ጋር ስለሰጣችሁ፣ ጥሩ ጥያቄዎች ስላቀረባችሁ፣ በቀጣይ ደግሞ ያቀረባችሁትን ጥያቄዎች ደግሞ ሰፋ ባለ መድረክ የሁላችሁንም ጥያቄዎች አድሬስ የምናደርግበት ሌላ መድረክ እናዘጋጃለን። እንግዲህ ከእናንተ የሚመጡ ፊድባኮች ለምንሰራቸው ስራ ጥሩ ግብአት ስለሚሆኑ ከኛ ጋር ስለምትሆኑ ተስፋ እናደርጋለን። ሁላችሁም ስለነበረን ጊዜ እጅግ አድርገን እናመሰግናለን። እግዚአብሔር ይስጥልን።